መነሻቸውን ከሻሸመኔ ቅዱስ ሚካኤል ቤተክርስቲያን ያደረጉ መዳረሻቸውን ደግሞ በአርባ ምንጭ ዝግቲ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ከክብረ በዓል መልስ እንግዲህ ወደ ወላይታ ሶዶ አካባቢ ላይ ወደ 18 ሰው ህይወታቸው ማለፉን ካጠገባችን ተነስተው ነውና እግዚአብሔር አምላክ ለቤተሰቦቻቸውና ለመላው ወዳጅ ዘመዶቻቸው መጽናናትን እንዲሰጥላቸው ሐዘናችንን እንገልጻለን። እግዚአብሔር በመካከላቸው ሰላም፣ ጤና፣ ፍቅር፣ በረከትን በያላችሁበት የዓለም ዳርቻ ተመኘው። ሰላም እንዴት ናችሁ ተመልካቾች? አሳዛኝ ዜና ተሰምቷል። ወደ ሻሸመኔ አካባቢ ማለት ነው ንግስ አንግሰው በሚመለሱ ሰዎች ላይ የደረሰ የመኪና አደጋ አለ። ተመልካቾች እንደምታውቀው የቀነኒ ጉዳይ እዚህ ጋር ፍትህ አላገኘም። ስለሷን ፍትህ እንጠይቃለን። ምክንያቱም ይሄ ነው የተባለ ገዳዋ ይሄ ነው የተባለ ነገር የለም እስካሁን። እጅግ በጣም የሚያሳዝን ሁኔታ ላይ ነው። ወይ ሙሉ ለሙሉ ፖሊስ ያረጋገጠውና ይሄ ነው ያለው ነገር የለም። ከወዲህ ደግሞ ሌላ ዜና ተሰምቷል። እንግዲህ ኢትዮጵያን እግዚአብሔር ይማር ይቅር ይበለን የሚባልበት ታይም አሁን ነው ይመስለኛል። ምክንያቱም ጆሮን ጭው የሚያደርጉ በጣም የሚዘገንኑ ለመስማትም ለመናገርም በጣም ከባድ የሆኑ አደጋዎች ምድር ላይ እየተከሰቱ ነው። እንግዲህ ይሄንን ነገር በቃችሁ የሚለንና ይሄን ነገር ማስቆም የሚችለው የፈጠረን አምላክ ነውና ስለሱ እንማልዳለን። ሌላ የሚደረገውና የሚባለውም ነገር የለም። የሞተን ከመሸኘት ውጪ አቅም የለንም። ኢትዮጵያ ላይ በተለይ ደግሞ እንደሚታወቀው ፍትህ 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 እንላለን። ነገር ግን ፍትህ ተጋልጦ ለዛ ሰው ሲሰጥ የሚታይበት ነገር የለም። ያው ተድበስብሶ ቀኑ ሲያልፍ ሌላ ችግር አንዱ ችግር ሌላኛውን እየወለደ አንዱን ጥለን አንዱን አንጠልጥለን ነው የምንሄደው። እንግዲህ የቀነኒን ጉዳይ ሳንጨርስ ሌላ አስደንጋጭ ዜና መጥቷል ማለት ነው። እንግዲህ ለቀነኒም ቤተሰቦች መጽናናትንና ፍትህን እግዚአብሔር ይስጣቸው። አሁን ወደ ሻሸመኔ አካባቢ ለተሰማው ጥልቅ መሪር ሐዘን ለቤተሰቦቻቸውም ለሟቾቹም መጽናናትን እንመኛለን። በጣም ከባድ ነው፣ ለመናገርም ራሱ ከባድ ነገር ነው። እንግዲህ እነዚህ ምእመናን ወደ አምላካቸው ደርሰው ሲመለሱ ነው እንግዲህ ይህ አደጋ የደረሰው። ምናልባት እነሱ ወደ ቅዱሳኖቹ ሄደዋል። ለቋሚ ግን ከባድ ነው ለቤተሰቦቻቸው እና ለቤተሰብ ወዳጅ ዘመዶቻቸው መጽናናትን እንመኛለን። ወደ ፕሮግራም አስደምጣችኋለሁ። ከአርባ ምንጭ ዝግቲ ንግስ አክብረው በተመለሱ ምእመናን ላይ የመኪና አደጋ ደርሶ 15 ሰው ከስጋ ድካም አርፈዋል። መነሻቸውም በዋናነት ሻሸመኔ ቅዱስ ሚካኤል ቤተክርስቲያን አድርገው የመጋቢት አቡነ ገብረ መንፈስ ቅዱስ ክብረ በዓልን በአርባ ምንጭ ዝግቲ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አክብረው ወደ መጡበት ሻሸመኔ ከተማ በመመለስ ላይ የነበሩ ምእመናንን በወላይታ ዞን በዴሳ ከተማ መሻገሪያ ድልድይ ስር የተሳፈሩበት መኪና ፍሬን ተበጥሶ በመግባቱ ከ15 በላይ ምእመናንን ከዚህ ዓለም ድካም አርፈዋል። አደጋው ትላንት ምሽት 12 ሰዓት ተኩል አካባቢ የደረሰ ሲሆን የተሳፈሩበት መኪና ወንዝ ውስጥ የገባ ከመሆኑ የተነሳ የሟቾች ቁጥር ከዚህ በላይ ያሻቅባል ተብሎ ይጠበቃል። በአደጋው የተጎዱ ምእመናንን በወላይታ ሶዶ ኦቶና ሆስፒታል የሕክምና ክትትል እየተደረጋላቸውም ይገኛል። እግዚአብሔር ነፍሳቸውን ከደጋግ ቅዱሳን ጎን ያሳርፍ። እግዚአብሔር በምህረት ያስባቸው፣ ጻድቁ በምልጃው ይቁሙላቸው። 272 ኪሎ ሜትር አቋርጠን በአርባ ምንጭ ዝግቲ አቡነ ገብረ መንፈስ ቅዱስ ሰማይ ስር እንገኛለን። የዛሬ 5 ዓመት በዶልፊን መኪና ይህን ገዳም ለማየት መጣን። እዚህ ማህበር መስርተን ሄድን። የማህበራችን 5ኛ ዓመት ሳናቋርጥ ለ5 ተከታታይ ጊዜ እዚህ ደብር ላይ ተገኝተናል። ዘንድሮ ከሻሸመኔ በ3 ባስ ነው የመጣ ነው። እኛ ማህበረ ጎልጎታ ዝክረ አቡነ ገብረ መንፈስ ቅዱስ ሻሸመኔዎች እንባላለን። ለ5 ዓመታት በተከታታይ ተጓዥ ሆኖ የመጣው ወንድማችን እንዲህ በደስታ በዝግቲ አቦ መጋቢት 5 ደስታውን ሲገልጽ ነበር። አብሮ ተጓዥ ጓደኞቹ በመኪና አደጋ ቢያርፉም ይህች ነፍስ ግን ለምስክርነት በሕይወት እንደተረፈች ተነግሯል። ለሞቱት አሁንም በድጋሚ ነፍስ ይማር፣ ለተረፉትም መረጋጋትና ፈውስን ይስጥልን፣ ለቤተሰቦቻቸው መጽናናትን መንፈስ ቅዱስ ያድላቸው።
ይህ ህዝብ ከብሔረሰብ ማንነቱ በላይ ሃይማኖቱን ከፍ አድርጎ የያዘ የሻሸመኔ ምዕመን ነው። ከተዋህዶ ሃይማኖቱ በቀር ሌላ እንዳያውቅ የቆረጠ፣ ስለ ሃይማኖቱ የሚከፈለውን ዋጋ ሁሉ ደስ እያለው እየከፈለ የኖረ ህዝብ ነው። ብረት በለበሱ ወታደሮች ፊት ያለ ፍርሃት ስለ አንዲት ቤተ ክርስቲያን ክብር ፊት ለፊት የቆመ የሚነበብ ገድል የሆነ ህዝብ ነው። ሞታቸው እንደ ጌታ ሞት እንዲሆን ወደዋልና በብዙ መከራ መሀል ስለ ነፍሳቸው ሳስተው አያውቁም። ሁሉን የሚያውቅ ጌታ ሞታቸውን የእርሱን የሚመስል ሞት ሰማዕትነት አድርጎ ይቀበል ዘንድ ጸሎታችን ነው። የምትወዱት ያሳደጋችሁ አባት ተክለ ሃይማኖት በምልጃው እሱ ወዳለበት ያግባችሁ። ድል የማትነሳ ሃይማኖታችሁ ትጠብቀን። ናቸው የመንፈስ ቅዱስ ልጆቻችን መጋቢት 7 ቀን 2017 ዓ.ም በመንበረ ጵጵስና በሚገኙ በሁሉም አድባራትና ገዳማት ጸሎተ ፍታት እንዲደረግ መመሪያ ሰጥተዋል። በተጨማሪም ብፁዕ አቡነ ይስሐቅ በመኪና አደጋ ህይወታቸውን ላጡ በሁሉም ገዳማትና አድባራት ጸሎተ ፍታት እንዲደረግላቸው መመሪያ አስተላልፈዋል። መነሻቸውን ከሻሸመኔ ቅዱስ ሚካኤል ቤተ ክርስቲያን ያደረጉ መዳረሻቸውን ደግሞ በአርባ ምንጭ ዝጊቲ አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ከክብረ በዓል መልስ እንግዲህ ወደ ወላይታ ሶዶ አካባቢ ላይ ወደ 18 ሰው ህይወታቸው ማለፉን ካጠገባችን ተነስተው ነውና እግዚአብሔር አምላክ ለቤተሰቦቻቸውና ለመላው ወዳጅ ዘመዶቻቸው መጽናናትን እንዲሰጥላቸው ሐዘናችንን እንገልጻለን። እግዚአብሔር በመካከላቸው ይገኝ። አምነናል በልጅሽ በአንቺ